እግዚአብሔር እንዲህ ይላል፣ ጠቢብ በጥበቡ አይመካ፣ ኃያልም በኃይሉ አይመካ፣ ባለጠጋም በብልጽግናው አይመካ። ነገር ግን የሚመካ ምሕረትንና ፍርድን ጽድቅንም በምድር ላይ የማድረግ እኔ እግዚአብሔር መሆኔን በማወቅና በማስተዋሉ በዚህ ይመካ። ደስ የሚያሰኙኝ እነዚህ ናቸውና ይላል እግዚአብሔር። ኤርምያስ 9:23። ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሸር፣ ላይክ አድርጉ። ሁሉም ሰው ይስማው። ባካችሁ እንለምናችሁ፣ ይስማው። እስቲ ወደ ፈጣሪውም ይጩህ፣ ያንጋት፣ ማድረግ ያለበትን ያድርግ። ይስማው። ሸር አድርግ፣ ላይክ አድርግ። እስቲ ወደ ዩቱብ ሂድና ሊባኖስ ሚዲያ ብለህ ሸር ምንድነው ሰብስክራይብ አድርግ። አንተ ምንድን እኛ እንነግራለን። ይሄ የምታየው ጭጋግ የኦርቶዶክስ ቤተክርስቲያን እንባ ወደ ላይ እየተነነ ነው የምታየው። ስለዚህ ሰብስክራይብ አድርግ፣ ሸር አድርግ። ደግሜ ደጋግሜ የምነግር ለዚህ ነው። ስለ ኦርቶዶክስና ስለ አማራ ደግሜ ደጋግሜ የምነግር አንድ ነገር ስላለ ነው። ደግሜ ደጋግሜ የምነግርህ ብሬንዋሽ የማደርግ ለዚህ ነው። ተመልከት፣ ይሄ የምታየው ጭጋግ አይምሰልህ። ወይ ዝናብ ዘንቦ ካፊያ ጥሎ ከመሬት ላይ ካፊያው እየተነነ አይምሰልህ። የኦርቶዶክሳውያን እንባ፣ ይሄ እንባ፣ የዚያ እንባ ትነት ወደ ሰማይ እያረገ ነው። ቤተ ክርስቲያን እንደዚህ በጭጋግ የተሸፈነችው ከየት የመጣ ጭጋግ ይመስላል? ከላይ ከዳመና መጥቶ ይመስላል? አይደለም። የኦርቶዶክሳውያን እንባ ወደ ሰማይ እያረገ የፈጠረው ጭጋግ ነው። በኦርቶዶክስ ላይ እየተደረገ ያለው ጭፍጨፋ ናዚ በእስራኤሎች ላይ ካደረገው የማይተናነስ ነው። ናዚ በእስራኤላውያኖችን ሰብስቦ ካደረገው ጭፍጨፋ የማይተናነስ ጭፍጨፋ ነው በኢትዮጵያ ምድር በኦርቶዶክስና በአማራ ላይ እየሆነ ያለው ጭፍጨፋ፣ እልቂት ከዚያ ቢበልጥ እንጂ ቢያንስ አይደለም። ይሄ የምታየው ጭጋግ እንባና ደም ተቀላቅሎ ወደ ሰማይ እያረገ ነው። ወደ ጸባዖት እያረገ ነው። ሰምተሃል? አሁን ያልኩናል። የሚመካ በእግዚአብሔር ይመካል። መከታቸው ማን ነው? ኦርቶዶክሳውያን እግዚአብሔር ነው። የኢትዮጵያ ሕዝብ መከታቸው ማን ነው? እግዚአብሔር ነው። ለዚህ ነው ሸር አድርግ፣ ሁሉም ሰው ይስማው ምልህ በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይና በአማራ ላይ የሚደርሰውን በትግራይ ላይ የሚደርሰውን ጭፍጨፋ ሁሉም ሰው እንዲያውቀው እንዲረዳው ነው 10 ጊዜ እየደጋገምኩ እምነግርህ ይቺ የሞትኩላት ኢትዮጵያ የተባለች ሀገሬ እንዲህ ስትሆን በሶቀቃ በእንባ በደም ስትራጭ እያየው ዝም የማልለው ለዚህ ነው። አሽሮኝ ዝም የማልለው እኮ ለዚህ። እኔ እኮ ያለሁት አንተ በነፃነት ምድር ነፃ የሆነ ሀገር ላይ ነው ያለሁት። ቤት ሰርቼ ንብረት አፍርቼ እንደ ልቤ እየወጣው እየገባው እኮ ነው ያለሁት። የፈለኩትን በልቼ የፈለኩትን መኪና እየነዳው ነው እኮ ያለሁት። እኔ እኮ በነፃ ምድር ነው እኮ ያለሁት። እንዲህ የሚያንጨረጭረኝ ለምን እንደሆነ ይገባል። ለአንተ ነው፣ ለሀገሬ ነው፣ ለወገኔ ነው የሞትኩላት የደማውላት ለኢትዮጵያ ስል ነው እንዲህ የምንጨረጨረው። ስለዚህ አንተ ላይክ ለማድረግ ሰብስክራይብ ለማድረግ ምን እንደሚይዛችሁ አላቅም። እውነት እናንተ ኢትዮጵያዊ ናችሁ እንዲህ የምትንገበገቡ በነፃ ለሚደረግ ነገር? ይሄ የምታየው
ደም እንባ ተቀላቅሎ ወደ ሰማይ ወደ ጸባዖት እያረገ ነው። እግዚአብሔር ደግሞ የሚፈርድበት ጊዜ ደርሷል። ይመጣል። እግዚአብሔር ይፈርዳል። እግዚአብሔር ሲመጣ እግዚአብሔር ሲፈርድ ቶሎ አይደለም፣ የዘገየ ይመስላል። የእግዚአብሔር ፊት የዘገየ ይመስላል። እንደዚህ ሕፃናት እየሞቱ ሕፃናት እየታረዱ እንባቸው እየፈሰሰ አሮጊቶች ሽማግሌዎች እየተሳደዱ እንዴት ቤተ ክርስቲያን እየተቃጠለ እንዴት እግዚአብሔር ዝም ይላል? የምናመልከው አምላክ እንዴት ዝም ይላል ብለህ ታስብ ይሆናል። እግዚአብሔር ዝም አይልም። እግዚአብሔር ዝም አይልም። ብቻ አንተ በሱ ተመካ። ዝም አይልም። ዝም አይልም። ለምን እንደሆነ ታውቃለህ? ኦርቶዶክስንና አማራን ለማጥፋት ይሄን ያህል ሰይፍ የተሳለባት፣ ይሄን ያህል ጎራዴ የተመዘዘባት ለምን እንደሆነ ታውቃለህ? ኢትዮጵያ ስላለች፣ ሀገሬ ስላለች። ሌላ እኮ ትርጉም የለውም። አንተ ስልጣን እኮ የአንድ ሰው ነው። የአንድ ሰው ነው እኮ እዚህ ወንበር ላይ የሚቀመጠው። አንድ ሰው ነው የሚቀመጠው። አማራ ይሁን ኦሮሞ ይሁን ጉራጌ ይሁን አፋር ይሁን ሶማሌ ይሁን የሚቀመጠው ግን አንድ እግዚአብሔር የመረጠው። እግዚአብሔር የመረጠው ሰው እዚያ ቦታ ላይ ይቀመጣል። ሁሉም አይዝም። ያ ግን እግዚአብሔር ያስቀመጠው ሰው የተቀመጠበትን ዓላማ ስቶ የሚገድ የሚቀጥፍ ከሆነ እግዚአብሔር ደግሞ በጥፍ ይበቀለዋል። እመነኝ፣ ይበቀለዋል። ዶክተር አብይ ሲመጣ የተናገረውን ታስታውሳላችሁ። ቃለ መሐላ ሲፈጽም ይሄንን መጽሐፍ ቅዱስ ይዞ ሲፈጽም ቃለ መሐላ እንዲህ ብሎ ሲፈጽም አይታል። ስንኖር ኢትዮጵያዊ ስንሞት ኢትዮጵያንን ብሎ ህዝብን ከዳር እስከ ዳር ያናጋው፣ ከዳር እስከ ዳር በውጭ ሀገር በተለያየ ሀገር ያለን ልባችን እስቀል ድረስ ያደረገን ይሄ ቃሉ ነበረ። ግን ፈጸመው? ያልፈጸም እያረደ ወንጀለኛ ራሱ የምንይዘው እኮ አጣርተን ቤቱ ቁጭ ብሎ ቡናውን እየጠጣ ትኩስ ሽሮውን እየበላ አጣርተን ነው የምናስረው ብሎ እኮ ነበር። አንተ ነበረ እኮ። ዛሬ ግን በዘር አማራ፣ ትግሬ ምን እያለ እየሰበሰበ እያጎረ እየገደለህ ነው። አንተ ግን የማን ነው እዚያ ቦታ ላይ ያስቀመጠው? እግዚአብሔር ነው። እግዚአብሔር ደግሞ ይበቀለዋል። እመነኝ፣ ይበቀላል። እግዚአብሔር ሲበቀል እንዲህ በቀላሉ አለ። እኔና እናንተ እንደምናስበው አይደለም። የእግዚአብሔር በቀል ሲመጣ በቁጭ ብሎ ትል ይበላዋል። የእግዚአብሔር በቀል ሲመጣ ወደ ከብትነት ለውጦ ሳር እንዲግጥ ያደርገዋል። እግዚአብሔር ዝም አይልም። የእነዚህ እንባ ሲፈስ ዝም አይልም። የካህናት እንባ ሲፈስ፣ ደም ሲፈስ ዝም አይልም። ካህናት ከቤተ መቅደስ እየተጎተቱ ወጥተው ሲታረዱ ሲገደሉ እያየ እግዚአብሔር ዝም አይልም። እመነኝ፣ ዝም አይልም። ሰብስክራይብ አድርግ፣ ሸር አድርግ፣ ሁሉም ሰው ይስማው። ለምን? አገሬ ስላለች ኢትዮጵያ፣ አማራ አገሬ ስላለ፣ ኦርቶዶክስ አገሬ ስላለች። እና አፄ ምኒልክ እኮ ወደ ጦርነት ሲሄዱ ታቦት ተሸክማ እኮ ነው ቤተ ክርስቲያን ሄደችው። አንተ ታቦት ተሸክማ ጽናጽን ይዛ እየገዘተች ወደኋላ ብትመለስ አገርን ጠላት ቢደፍራት ገዝቻለሁ እያለ ቤተ ክርስቲያን ዶኗን እየደወለች ጥሩምባን እምቢልታዋን እየነፋች እኮ ነው አንተ አገር እንዳር ድንበር ያስከበረች። ኦርቶዶክስ አማራስ መቼ ነው አማራ ኢትዮጵያን አሳልፎ ለመስጠት አማራን ገንጥሎ ራሱን መሪ አድርጎ አገዛዝ ሀገር አድርጎ የተነሳበት ጊዜና ወቅት አለ ወይ? ንገረኝ። ለኢትዮጵያ ከመታገል በስተቀር የኢትዮጵያ እንዳር ድንበር ከማስከበር በፊት ኢትዮጵያዊ ከማለት በስተቀር መቼ ነው አማራ ነኝ ብሎ የተነሳበት? መቼ ነው ንገረኝ። ተደራጅቶ የተቀመጠበት መቼ? ይሄ ሁሉ እልቂት ይሄ ሁሉ ፍጅት የደረሰበት እኮ ለዚህ ነው። ኢትዮጵያዊ ብሎ ስለተቀመጠ
ምን ያውቃል ገበሬ ነው እየተባለ ምን ያውቃል ይሄ ባላገር ነው እየተባለ አህያ እየተባለ እየተሰደበ ዝም ያለው እኮ ለኢትዮጵያ ብሎ ነበር። አንተ ለኢትዮጵያ ብሎ እናት አባቶቻችን ቅድመ አያቶቻችን አጥንት ደማቸውን ያፈሰሱላት ኢትዮጵያ እንዳትከፋፈል እንዳትበታተን የጨው ዘር እንዳትሆን ወደ መሳፍንት አገዛዝ እንዳትሄድ ብሎ እኮ ነው አማራ እየተሰደበ ዝም ያለ እየተሰደበ አህያ እየተባለ ቀበቶውን በደቂቃ ውስጥ አስፈተዋለሁ እየተባለ ጸጥ ያለው እኮ ለምን እንደሆነ ታውቃለህ? ለኢትዮጵያ ብሎ እኮ ነው እንጂ ፈርቶ መሰለ ደንግጦ መሰለ ውጊያ ሳያውቅ ቀርቶ መሰለ ነው ወይ ንገረኝ። ይሄው እያሳየልህ ነው። ውጊያ እንዴት እንደሆነ እያሳየልህ ነው። ጠላቱን እንዴት አድርጎ ማርበድበድ እንደሚችል እያሳየ ነው። በጅንፍና በዱላ ጅንፍ ባለው ዱላ በክትክታ በትር አናቱን እያለ ይሄን መሳሪያ እየተለጠቀ ዛሬ አዲስ አበባ አፋፉ ላይ ቁንጦጦ አፋፍ ላይ ደርሶልሃል። አንጦጦ አፋፍ ላይ ደርሷል። ለምስራቅ አፍሪካ ዋና ተጽዕኖ ፈጣሪ ሆኖ መጥቶልሃል። የአህያ የተባለው ፋኖ በሳምንት ውስጥ ትጥቁን አስፈተዋለሁ የተባለው ፋኖ መጣ። በቤንሻንጉል በኩል እየሆነ ያለውን ታያለህ። የቤንሻንጉል ነፃ አውጪ እኛ ኢትዮጵያውያን ብለው ነፍጥ ያነሱ ቤንሻንጉልን ሰሞኑን ይዙታል። እመነኝ በህዋት ራሱን አስተካክሎ ጽንዶ ብሎ መጥቷል። አያዋጣም ብሎ መጥቷል። ይሄ መገነጣጠል የሚል የተሳሳተ እቅድ ነው ዓላማ ነው ብሎ ይሄው መጥቶልሃል። ህዋት መጥቷል። በዛ በኩል አሰብስቧል። ፋኖን ጦጣ አፋፍ ላይ ደርሶልሃል። በአምቦ በኩል መጥቶልሃል። ምን ትሆን? ይሄ ነው አህያ ያልከው ስትሰድበው የነበረው ይሄ ነው። ለኢትዮጵያ ብሎ አንገቱን ቢደፋ ለኢትዮጵያ ብሎ ዝም ቢል ሰደብከው። አህያ ነህ ብለህ ሰደብከው። ሽለላና ፉከራ ነው የሚችል ብለህ ዘለፍከው። ለዚህ ነው አንተ ኢትዮጵያ ስለምትል ኦርቶዶክስ ቤተክርስቲያንና የአማራን ህዝብ ለማጥፋት ይሄ መንግስት የተነሳው። የአብይ እቅድ ይሄ ነው። የብልጽግና እቅድ ይሄ ነው። ሆዳሞችን የእንግዴ ልጆችን እንደነ ዳንኤል አይነት ውሾች የእንግዴ ልጆችን እነሱን ይዞ እነ አገኘው ተሻገር ምናምን የምትላቸው እነ ተመስገን ጥሩነህ መዓት እነሱን ይዞ አማራን ለማጥፋት ሞክሮንም አይሆንማ። አማራ ከተነሳ ነው። አህያ የተባለው ከተነሳ ነው። ዘመነ ካሴ አራሽነን ቀዳሽነን ነጋሽነን እንዳለው ተኳሽነን እንዳለው እያርበደበደልን ያለው እያርበደበደው ነው ያለ። እመነኝ እያርበደበደው ነው ያለ። ስለዚህ ውድ ኢትዮጵያውያኖች ዝም ብላችሁ እንደው ይሄ አሉባልታ ምናምን እንደዚህ ነው እንደዛ ነው ከምትሉ ተሰለፍ አብረህ ይሄው እያለቀ ነው። ይሄ ህዝብ ደም የህዝብ ደም የኦርቶዶክሳውያን ደምና እንባ አጭጋግ ሆኖ ወደ ሰማይ ወደ እግዚአብሔር እያረገ ነው። ይህ ደግሞ ይዞ የሚመጣውን ታያለ። በቅርብ ይህ ደም ይህ እንባ ይዞ የሚመጣውን ታያለ። በ4 ኪሎ ላይ የሚመጣውን ነገር ታያለህ። ይሄ ነው የሚመካ በእግዚአብሔር ይመካ።